ነው ማረ ይሄን ነገር ሰተይ ወጥቷል። አዎ እቃ ወጥቷል እናውቃለን እኮ ቤቷን ዘግታ እንደውም ሂዊ ጋር ነች ስላት አይ ሂዊም የለችም ቤቷን ዘግታ ሄዳለች አለች። ሀቢብቲ የለውም ስብሰባ ነበርኩ ገና መግባት ነው። እሺ ቀጥ ሂዊን ምን ጠይቃትን ትመልስልን። ሂዊ ነፃ አርጋ ትመልስልን አንዴ። ሂዊም ሚዲያ ላይ ያለውን ነገር ነፃ እንድትሆን ራሷን ልጆች የምታሳድግ ባለቤቷ ጋር ተከብራ የምትኖር ቤቷ አምጥታ አይዞሽ ባለችው እሷ ግን ዛሬ በሚሊዮኖች ገንዘብ ሲገባላት ሂዊንም ቦታ ለመስጠት እንዳየሁት ከሆነ እርቁ ላይ መጀመሪያ መግባት የነበረባት እንደውም እንደ አንድ ጎረቤት እንደ አንድ ማህበረሰብ ሂዊ ነበረች። ይታረቁ እጅግ በጣም ደስ ይለኛል። እኔ እናት በመሆኗ ለምን አታክ ተደረገች? እናት ለምን ተሰደበች? ከጎኗ እንግባ ብለን የመጣ ነው ሁሉም የኢትዮጵያ ሕዝብ። ግን እሷ እርቅ ፈጽማ ደግሞ እርቅ አልፈጸምኩም ብላ ወደ ኋላ የምትመጣበት ነገር ሼም ነው። ሁለተኛ ነገር ደግሞ እሷ የሆነ ገስት ላይ ሀቢባ ጋም ቢሆን የሆነ ሰው ጋር ቢሆን የኢትዮጵያ ሕዝብ ወይ ታርቅ ያለው ከልጆቼ ጋር ያለውን ነገር ሰላም ፈጥር ያለው ሁላችሁንም አመሰግናለሁ ብላ ብትወጣ ደስ የሚል ነገር ነው። ግን ሂዊንም ገንዘብ እንደበላ ነው የሚያስበው የኢትዮጵያ ሕዝብ። ቤቷ በተቀመጠችበት ቤቷ በተቀመጠችበት ማንም ያመጣት የለም ከጎረቤቱ እኮ እሷ ነች ሂዊ ነች አቅፋ አስቀምጣ ያዘቻት የረዳቻት። ረጅም ሰዓት ልጆቿ እንቅልፍ መተኛት እየፈለጉ ባለቤቷ እንቅልፍ መተኛት እየፈለገ ይሄን ሁሉ መስዋዕትነት የከፈለች ጎረቤት አይም ሶ ሶሪ ምን እንደምትሉ አላውቅም። ሂዊዬ ያለውን እንዳለ ነገር ኢክራር አድርገሽ ንገሪኝ። መታረቃቸውን ሰላም መፍጠሩን ከዚህ በኋላ ራሷን እንድትችል ነው የምንፈልገው እኛ። እስቲ ኢክራር አድርገሽ ንገሪኝ ሂዊ። በቃ አሁን ይኸውልህ አርብ ቀን እኔ እርቅ እንደተፈጸመ ሰምቻለሁኝ። ገብቶሃል? ነገርኩ። እኔም ሽምግልና ላይ ገቢ ሲሉኝ እኔ አልገባም ብያቸዋለሁ። ለምን ልጆቹ ቅር ሊላቸው ይችላል። አሁንም ቢሆን ያደላውባቸውም ሊመስላቸው ይችላል። ስለዚህ እኔ ሽምግልናው ላይ አልገባም። ግን አብርሃም አሁን በቀደም የሰፈር ሰዎች ተሰብስበው ሊደበድቧት መጥተው ምናምን ያለቻቸው ሰዎች ማለት ነው ከኔ ጋር ሊያወሩ የመጡት በዚህ ልክ ነው። እኔ ሽምግልናው ላይ እንዴት ካንቺ ውጭ ማን ይገባል ሲሉኝ እኔ ሽምግልናው ላይ ከገባው ያደላው ሊመስላቸው ይችላል ስል እንደውም እነሱ እንዴት ምናምን ብሎ የሆነ አንዱ ያላግባብ ሲናገረኝ አንተ ጸባቸውን ዛሬ አይደለም የምታውቀው ከበፊት ጀምሮ ታውቅ ነበረ። እቤትም የምታሳድሯቸው ሰዎች አላችሁ አይደለም ወይ? እናንተ ያኔ ነበር መቅጨት የነበረባችሁ። ምን ወደኔ ትመጣለህ ብዬው እንደውም በዛ ሰጣ ገባ ውስጥ ገባን ከአንድ ወንድም ጋር ማለት ነው። እና አርብ ቀን ሽምግልናው ተፈጸመ ማለት ነው። ሽምግልናው ከተፈጸመ በኋላ ግን ይሄ የምታያቸው ትንኮሳዎች አልቆሙ። በምታየው ልክ አሁን እንደምትለው እንደሰማው ትላንትናም ያው ፖሊስ ጣቢያ ሄዳ ነበረ። ሪዝኑ ምን እንደሆነ ክትትሉ ምን እንደሆነ ባላቅም ማለት ነው። ፖሊስ ጣቢያም ተያይዘው ሄደው እንደነበረ ሰማኝ። ኦሬዲ ከትላንት ጀምሮ እስከ ዛሬዋ ቀን ድረስ አልተገናኘንም። ያው ትላንት እንደነገርኩ ማለት ነው ከኔ ጋር አልተያየንም በግንባር። ስለዚህ የእርቅ ስምምነታቸው ተፈጽሟል፣ ታርቋሉ። እሷም ሰውየው ቤቱን ለቆ እንደሄደ ተናግራለች። ቤት ውስጥ እንዳለች ቤት ውስጥ እንደገባችበት ቤቱ እቃ እንደሌለው አሁን ወደ ሰላም ህይወት እንደተመለሰች ሰላም አግኝታለች ነው። አሁን እንደነገርኩ ነው አልተገናኘንም፣ ግን ሰላም አግኝታለች። እኔ ደግሞ ምንድነው ታውቂያለሽ ለምን እንደዛ እኔ በስልክ ደውዬ አውርቻታለሁ። ሂዊዬ አሁን ጤና ይስጥልኝ እህቴ፣ የኢትዮጵያ ህዝብ ለአንቺ ሲያለቅስና ለአንቺ ሲጮህ የነበረ ህዝብ አለ እዚህ ጋር መተሽ ሰላም ፈጥር ያለው ወይም ታርቅ ያለው ወይም ምንም ነገር አልፈልግም በቃ እርዳታችሁን ቀጥሉ ምንረዳኝ ካለ ካልሆነ ብላ ለህዝብ ማሳወቅ ነበረባት። እንደኔ ገብቶሻል። ግን አሁን እኔ ሰላም ፈጥር ያለው ፌደራሎች እንኳን ሚዲያ ላይ እንዳትወጡኝ ብሏል። ፌደራል በገዛ ስልክሽ ምን አገባው? ምን አይነት ውሸት ነው ይሄ? ፖሊሶች እንዳትወጡ ብሎናል። ይሄ እኛ ጡጦ ምንጠባጻን ልጆች አይደለንም። ችግር የለውም ይመቻት። ሰላማን እንፈልጋለን እኛ ከምንም በላይ ሰላማን ነው የምንፈልገው። ግን ሂዊ ምንም የምታውቀውና ምንም ያደረገችው ነገር የለም። ሂዊ ጎረቤት ነች። ስለዚህ ሌሎቻችሁ ትንሽ ሐሳብ ስጡበት እስቲ ሳልዬ ወይ ሌሎቻችሁ ከሂዊ ጋር ኡስማን እንዴት መሰለ አሁን ባለው ነገር እሷ የሆነ እንትን አቅርባለች፣ ቪዲዮ ሰርታለች አይደለ? ቪዲዮን ታይቶታል። በቃ ታርቃለች በሚለው ህዝቡ አይቷል። በዚህ እንዝጋው፣ እንደዛ ይሻላል። ምክንያቱም ዋናው ነገር አንተም ደግሞ መሀል ላይ ለአንተ ደውላ በስልክ ደውላ እንትን ያለችህን ነገር ለእኛ ሳይተናል። አልታረኩም የሆነ ሳላውቅ ተቀርጬ ነው ምናምን ያለችህ ነገር አለ። ቢኖርም መታ እዚህ ጋር ካላጠራች ግን አንተ ምንም አይመለከትም። ራስህን አውጣ ከዚህ ነገር። እሷን ነፃ መውጣት አለባት። ይዊም ለሚሰሩ ቪዲዮዎች አሉ ሳላ እየተባልኩ እኮ ነው። የሚገርም ማለት ነው። ገንዘብ በልታለች፣
ዩቲዩብ ላይ አላየሁም እንደ እኔ ፎቶ እኮ ነው እንዳለ እኔ ምን ቦጣኝና ነው እኔ ምን አጥቼ ነው እግዚአብሔር ይመስገን ህዝቡ ነጋዴ ነው ዩቲዩብም እኮ የሚሰራው ቤተሰብ መሀል አሁን እኔ የምባለው እኮ በሄድ ቤታቸው በሄድ እቺ ሴት መጣች ሂጂ አትምጭብኝ ትላለህ ይባላል አንቺ ያደረግሽው ነገር ጓደኛሽን ማስጠለል ትክክለኛ ነገር ነው ያደረግሽው እሷም ደግሞ ተጎድቻለሁ ብላ ነው እዚህ ሚዲያ ላይ የመጣችው ተጎድታለች ስትል ደግሞ ህዝቡ በኡስማን አማካኝነት የሚችለውን ረድቷታል ከዛ በኋላ ደግሞ ልጄ እንትን ሆነች ራሷ ልታጠፋ ነበር ምናምን በሚል ይቅርታ ጠይቂ ብላኝ ልጄ በውስጥ ይቅርታ አስጠይቃኝ ሳላውቅ ቀርጻኝ ፖስታለች ብላለች ለኡስማን ደውላ እንደዛ ብላ ነግረዋለች ይሄንን ደግሞ ኡስማን መረጃ ይዟል እንደዛ ስትለው ምክንያቱም ኡስማን ራሱ በእነሱ ቤተሰብ መሀል የገባ ተደርጎ ሰው እንደዛ አይነት ነገር ኡስማንንም አንቺንም እየወሰደ ስለሆነ ኡስማን ይሄንን እንትን ብሏል ዋናው ነገር እነሱ መታረቃቸው ነው ተመልሳ እዚህ ቤት እንዳትመጣ የራሷን ኑሮ ትኑር አንቺ ምንም አላደረግሽም በዚሁ ይዘጋ አዎ አንቺ ነው ሳልዬ ቆይስ አንቺ ነፃ መውጣት ኡስማኔ ተገዳም ቢሆን ለአንተ የነገረችህ አንተ በእንትን ሪከርድ አድርገህ ያስከው ነገር ለአንተ የነገረችህ ተገድጄ ነው ያለችውን ነገር እዚህ ጋር መጣ ለህዝብ እስካልተናገረች ነገር ሊጸዳ አይችልም አዎ አይደለም ተገዳ መሆኑ ለምን ነበር ይኸው ለአሁን በቃ እሷ እኛ ጨረስን እኮ መልካም ነገር ሰርተናል አለቀ ተገዳም ይሁን ጅኒም ይሁን ሴጣን አሳስቷትም ይሁን ሂዊ በመሀል ግን እየተንጠለጠለች ያለችው ማነች ጎረቤት ምንም የማታቀው ልጆቿን 3 ቀን እንቅልፍ ያጣችበት ባለዋን 3 ቀን እንቅልፍ ያሳጣችበት ቤቷ ላይ ያረማመደችበት ቤቷ ላይ ባበላችሁ ባጠጣችሁ እየተነከሰች ያለችው ጎረቤት ነች ገብቷል አባባ ራሷን በጎን አውጥታ እሷን እያስተቸቻት ነው ያለች አየ ብራዘሬ ሸቀላ እኔ እንጃ ኪያ ነው አንድ ግቢ እሷ አይሩን እኔ እንጃ አንተ እቺ ሸዋዬን እቺ የመርካቶ ሰዋማ አይደለችም የዛ ሰፈር ሰላ እኔ እንጃ ኪያ የሰፈር እንደሆነ ነው አላህ ቢያቀው ነው ያለ እና ያርግላት ወረበል ካባ በጣም ነው የተናደርኩት ይቅርታ አድርግልኝና ለኔ አይደለም ለህዝብ ነው ያሳዝነኝ አብሮ ያለቀሰው ህዝብ እዚህ ጋር መተሽ እንትን ላልሽበት ምናምን እኛም የሆነ ጊቢ አውሪ ምናምን ከዚህ በፊት ላልንሽ ነገር እኛም ሶሪ ብለንሻል አንቺ እያስፈራሯት ነው አትፍረዱ እያሉ ነው ኮሜንት ላይ አሁን እያስፈራሯት ነው ማንንም ያስፈራሯት እያሉ ነው ኮሜንት ላይ ያላቀም እየጻፉ ኧረ ሚዩት አድርጊ ላላ ብለሽ አንቺ ጡጦ መጠባጻለች ነች እንዴ እሷ በየሚዲያው እየገባች ያውላ ነገር ስታወራ ያልፈራቻቸው ዛሬ እዚህ ጋር ታርቅ ያለው ብላ በቪዲዮ እንትን ለማለት ወይ ደግሞ እያስፈራሩኝ ነው ለማለት ሁለቱንም ማድረግ ካልቻለች እኛ አይመለከተንም ኡስማኔ ላደረከው ነገር እኔ በጣም አክባሪ ነኝ ልውረድ በቃ ኡስማኔ ወላሂ ላዚ ጨርሰናል ስለዚህ ሂዊዬ ቀጥያ እዚህ ጋር ማለት ነው ኡስማን እኔ ግን አንድ ሀሳብ ልስጥ ስጪያው ለሂዊ ቴንክ ዩ ህዊ ማለት ነው አንቺ በጣም እንደውም አሁን ላይ የለም አሁን ላይ እኔ ብትጠይቀኝ ጎረቤት ምናምነኛ ድሮ ስናደግ ወላጆቻችን ብቻ ሳይሆኑ ጎረቤት አጥቦ አብልቶ አጠጥቶ ወላጆቻችን ከቤት ሲወጡ ጎረቤት ጥለውን ምናምን ነገር ነው የሚሄዱት ከብቶሻላ ያ ነገር አሁን አለ ወይ ብትይ ምናምን የለም ነበርም ብለው ግን አሁን አንቺ እንዳላሳይተሽናል ገብቶሻል እየተሰደብሽም እየተዋረርሽም ያለሽበት መንገድ ማለት ነው ስላስጠጋሻት ነው አለውልሽ ስላቻት ስላቀረብሻት አሁን ላይ እኮ ማንም እኔ ያለውልሽ ብሎ ቤቱ አስገብቶ ቡና አፍልቶ የሚያጠጣ ማንም የለም ደህና ፊት የሚሰጥሽ ማንም የለም ማርያምን እንመለሽ ሁሉም ቤቱን ዘግቶ ነው እያገኘው ነበር የሚለው ማለት ነው እና አንቺ መልካም ሴት ነሽ መልካም እናት ነሽ መልካም ጎረቤት ነሽ ጉርብትናሽ ምናምን አብሮ መብላትን በችግሯ ሰዓት አሳይተሻታል ገባሽ እና ማንም ምንም ቢልሽ ሌባ ናት ቲቪ ስታንድ እየተሰቀለ ስለሆነ ድሪል እንዳይረብሻችሁ ነው የወጣው ችግር የለውም እንትን አድርጊው ሚት አድርጊው እና አንቺ በቃ አንድ ጎረቤት አብሮ በልቶ አብሮ ጠጥቶ ማድረግ ያለበትን ነገር አንቺ አድርገሽ አሳይተሽናል ሰው ገንዘብ በላች አጥበረበረች ለገንዘብ ብላ ነው የቀረበቻት ምናምን ሰው ቢልሽ ማለት ነው እንዳሰሚ ስትቸገር ነው ያቀረብሻት ስታለቅስ ነው ያቀረብሻት ማን አቀረባት ማነው ላይፍ ላይ እንድትመጣ ምናምን በራሱ ቲክታክ በራሱ እንትን ምናምን ነገር እዚህ ሶሻል ሚዲያ ላይ እኮ ማለት ነው ትልልቅ እርዳታ እናሰባስባለን የሚሉት እኮ ማለት ነው
በግልጽ ሂዳ ምናምን እርዳታ ፈልጋለሁ የካንሰር ታማሚ ነኝ ብሎ ሰው ኮሜንት ላይ ቢጽፍ ማንም አንድንም አይቀበልም። 50% 30% ተደራድረው ነው ከዛ ባለ ጉዳይ መስለው ራሳቸው እንትን የሚጠይቁት ማለት ነው። ሁሉን ነገር እናውቃለን። ገባሽ አይደል? እና አንቺ መልካም ሴት ነሽ፣ ጎበዝ ነሽ። እኔ ኡስማን የምለው ማለት ነው እኔ ይሄ ቤት ይገዛ ምናምን በሚለው ማለት ነው የራሴ ነው እንዳይደበራችሁ። ምክንያቱም ሴትዮ እኮ ማለት ነው ነገ የሆነ መድኃኒት ሰጥተው እንኳን ቢገሏት ማለት ነው የእናታችን ሀብት ነው ብለው ቤቱን እኮ ማለት ነው የሚቀራመቱት። ዛሬ ውጭ ላይ ያባረሯት ልጆቿ ናቸው። እንዳትሸወድ የኢትዮጵያ ሕዝብ እግዚአብሔር ነው በተሰበሰበላት ገንዘብ የቤት ኪራይ በዛ ምንም ነገር ሰርታ ማለት ነው እያገለባበጠች ትኖር። ሰው መብላት ባቃተበት ሰዓት ለአንድ እናት ቤት ገዝቶ መስጠት ምን የሚሉት ነው? ትናንት ላባረሯት ሴት ልጆች ቤት ገዝተን እንስጣቸው እንደኛ ትናንት ዛሬ ላይ ያልካደሟት ነገ መርዝ አብልተዋት የሆነ ነገር አድርጓት ቤት ሲኖራት በእናትሽ ሳውራ በማላት ትግል ልጨርስ የሆነ ቤቱን ሲፈልጉ በህይወት እንድትኖር አንቺ መሞት አለብሽ እያሉ የሚይዝቱባት አይነት ሰዎች ማለት ነው። ነገ ላይ ቤት ሲኖራት ስለ ደህየች ነው መች የሚጠሏት፣ ስለ ከሳች ነው ስለ ጠቋራች ነው ይጠሏት። ሴትዮ እኮ ሀብታም ብትኖር ማለት ነው ሚታረቅልኝ ማንም አይጠሏትም ነበር። እያደረጋችሁ ስትገቡ ሚዩት አድርጉ። ቀጥይ ቤቲ። ያ ኡስማን አይጠሏትም ነበር። ማርያምን እናት ብትከሳ ብትጠቁር ለኛ ብላ ነው 2-3 አይነት ፊት እናቶች የሚያመጡት ፊቱ ማለት ነው። እኛን ለማሳደግ ነው የሚሰበሩት፣ የሚጠቁሩት፣ የሚከሱት። ማዳት የሚበላቸው በእኛ ነው። ልጆቿ እያንገምት ውስጥ አላስገባውም። ስላጣች ስለነጣች ስለጠቋራች ከዷት። ነገ ቤት ስታገኝ ደግሞ በእንጀራ ፈትፍተው መድኃኒት መርዝ አብልተው ገለዋት። ህዝብ ከራሱ ቀንሶ የሰጠውም እቤት እኛ እቤት የሌላትን ዱባይ ላይ ኖራ እናቷን የጠላች ነገ ባለቤት ልናረጋት ነው እንዴ? ለምንድን ነው ቤት ተገዝቶ የሚሰጣት? በቃ ተዋጣላት አይደል? ቤት ከራይ ባላት በቃሪው እየሰራች ማለት ነው። ለምሳሌ የ3 ወር የቤት ክራይ የሚከፍልላት ከሆነ ያንተ ክፍልና በቀረው ደግሞ ማለት ነው እየሰራች እራሷን ትቻል። ምክንያቱም የምታጠባው ልጅ ስለሌላት፣ የምትጨነቅበት ሰው ልጅ ስለሌላት። ምክንያቱም አንድነት የምትከፍለው ዋጋ ከፍላለች። በልጅ ቆዳ የሚቀበር ሰው የለም። ማንም በልጇ ቆዳ የተቀበረች እናት ስለሌለች ማድረግ ያለበትን ልጆቿን ሳትበትን ጥርሷን ነክሳ አሳድጋለች። ጀግና እናት ናት። ልጆቿ ደግሞ ያንን አላወቁበትም። ግን ዛሬ ወጣቱ በየበረሃው እየተንከራተተ ኢትዮጵያ ውስጥ ስንት መብላት ያቃተው ሰው እያለ እኔ ለማዛ ልጆች ቤት ገዝተን እንስጥ ማለት እኔ ለማዛ ሳይሆን ማለት ነው ለልጆቿ ነው ቤት እንግዛ እየተባለ ያለው። ያንን እኔ አልስማማበትም። ኡስማን ይቅርታ አድርግልኝ። ሁለተኛ ደግሞ ማዛ ምን አለች መሰለሽ ቅድም በጣም የገረመኝ ነገር እኔ እንደውም ያሳዘነኝ ነገር ሂዊ በጣም ስትለፋ ልጆቿን ቁጭ አርጋ ባሏን ቁጭ አርጋ ያ ሁሉ መስዋዕት አርጋ የከፈለችላትን ጓደኛዋን ነይ እህቴ ልታረቅ ነው ጎረቤቴ የተሰቃየሽልኝ አንቺ ነሽ ብላ አንድ ነገር ያሏት ነገር የለም። ሁለተኛ ኦኬ እሷ ስሜቷ ሊሆን ይችላል። ሶስተኛ ነገር ደግሞ ከዚህ በኋላ ፌደራል ፖሊስ ሚዲያ ላይ እንዳትወጪ ብሎኛል። ምን አይነት አባባል ነው? በራሴ ስልክ ኢትዮጵያ ላይ እኮ ህጉን እናውቀዋለን እኛ አንቀጹ ምን እንደሚያስከስስ የትኛው ወንጀል ህግ እንዳለው። ሶስተኛ ነገር ደግሞ ሚዲያ ላይ መውጣት እንኳን ባትፈልግ ህዝቡ በጣም አመሰግናለሁ ከልጆቼ ጋር ታርቄያለሁ እናንተንም የኢትዮጵያ ህዝብን በጣም ነው የምናመሰግነው ብላ ማውራት ነበረባት። ፖሊስ ፌደራል ምናምን ይሄ ውሸት ነው። ለምን ሳቢ ገባላት አውቃለሁ። ሳቢ ስለደረሳት እኛ ለአላህ ብለን ያደረግነው እናት ስለሆነ ቤቲ ተረጋጊ። ቆይ ስማ ኡስማን፣ በቃ እሷም ከታረቀች እንኳን ታረቀች። እኛ ሂዊንም እያስጠቆርናት ነው እዚህ ጋር በቃ። ስለዚህ ኢሹ ይዘጋ እንደ ሂዊን እኮ ማለት ነው እኮ በቃ ሌላ በቃ ጥሩ ነገር ስንናገር የነበርን ሰዎች በቃ መጥፎ ነገር ዛሬ ካፋችን አይውጣ። በቃ ያርግልን። በቃ ይዘጋ በቃ ለቤቱን ለኛ ማለት ነው። ሂዊ አስገርፋለች። የሰው ፊት መቷታል። ልጆቿ
ከማዛ ባልተናነሰ በማዛ የለመዱትን በእናታቸው የለመዱትን እኮ ቤት ይሰርባታል፣ አዋርዷታል። እንደውም አያስፈልግም። ይኸውልህ ኡስማን የሰራው በቃ እንትን አይበል እንዴ ነው ጋይሶች። በቁርአን ስም የምናወራው ስለ ሂዊ ነው። ሂዊ አዎ በቃ ኡስማንዬ በቃ ሂዊ መረዳት ካለባት ትረዳለች። በሆነ ነገር እናገዛታለን፣ ጓደኞቿ እንሆናለን። ከዛ በተረፈ ግን ያለው ነገር ይቅር በቃ በእናትህ ያን ነው እኮ የምለው። አሁን እኮ ሂዊ በቃ ሴትዮዋ ስሟ አይነሳ እዚህ ጋር በቃ አይነሳ። ስለ ሂዊ ነው የምናወራው አሁን ስለ ሂዊ ደግሞ በቃ ስራ መስራት ካለባት እኛ ማሰራት ካለብን ልብሶች እናሰራታለን ምናምን ከኛ ጋር ትቀጥላለች። በቃ ኖርማል ላይፍ። ሂዊ ድምፅሽ ሚዩት ነው፣ ሚዩት ነሽ። ታውራ እስቲ እድሉን እንስጣትና ይኸውልህ ሲጀመር ሊናዬ እኛ ሲጀመር እኔ እንደውም እናንተ ቤት እንዲህ እየገባው ቁይት ያልኩበት ዋናው ራሱ አላማ ማለት ነው የሆነ የሚገዛ ሀሳብ ስለነበራችሁ ነው። ቤት እንገዛላታለን፣ ከልጆቿ እናስታርቃለን፣ ከዛም በኋላ በፍቅር በሰላም ትኖራለች። እኔ እፈልግ የነበረው አላማ ይሄ ስለሆነ ነው። እቺ ሴት ከልጆቿ ተጣልታ ትኑር እንዴ? በምን አግባብ? እኔ ልጅ ሊሆናት አልችልም። ማንም ልጅ ሊሆናት አይችልም። ልጆቿ ናቸው። የእነሱ ውጭ መቅረት ለእኛ ህመም፣ እኔ ህመሜ ነው። እንዲህ እየተሰደብኩ እንኳን ማለት ነው የእውነት ስነግርሽ ያው እግዚአብሔር ምስክሬ ነው። የልጆቹ ሁኔታ ያሳዝነኛል። ምን ሊሆን ሆዳቸው ዛሬ ማን አግኝቶ ምን አላቸው ብዬ ነው የማስበው። እነሱ ሂዊ በቃ ሂዊ በቃ ይቅር ገብቶኛል። ውስጥ الله يرحم والديك دقيقه بس تتكلم حيوي عشان ليش هي عندها في الداخل عندها شويه مريض እሷ ሂዊ የተጎዳችው ትንሽ ነገር አለ። ሊና ግን ማለት ነው ሚዲያ ላይ የወጣውን ነገር አታብሩ ብለሽ አፋፋችንን የምትይ ለምንድን ነው? ሚላ ሼም ይዟት ነው ልጅልሽ እንዴ? ኧረ በእናትሽ ሲበዛ ምን ሆነሽ ነው? ቤት ነገር ሲሰበሰበበት የነበረ ቤት አሉባልታ አይወራበት፣ መልካም ነገር ሲሰራበት የነበረ ቤት አሉባልታ አይወራ። ትናንትና እንዲነበሩ ዛሬ እንዲሆኑ እንዲባል አንፈልግም። ገባሽ? እግዚአብሔር ይመስገን። እኔ አሁን ማለት ነው በልበ ሙሉነት ደስተኛ ነኝ። ሂዊ ይሰማል። ሂዊ አዎ ይሰማል። እና ሂዊ ሳይሆን እንትና ሲስተር አይሰማሻል? እኛ ምን አለ መሰለሽ አሁን ሂዊ በየሚዲያው በየቲክታኩ በየዩቲዩብ ላይ ፎቶ እየተለጠፈ ነው። ገባሽ? በእናትህ ሞዴሬተር ስራ ተይዞ እያስወጣኝ ነው። እናንተ የምትፈልጉትን አናወራ። እሺ አይደለም አሁን ሂዊ ስለተጠለጠለች ሂዊ ነፃነቷንና እሷ ከጎኗ እንደገባች ከኛ እኩል እንደለፋች የሚለውን ለማሳወቅ ነው። እሺ ሂዊ የቀጥይና ሂዊ ትንሽ ሐሳቧን እንረዳት። እኔ ይኸውልሽ የመጀመሪያ አሁን የብዙ ሰዎች ጥያቄ እኔ የኔ የምላቸው ሰዎች ናቸው፣ እርግጥ ወዳጆቼ ናቸው። ሂዊ በቃ ክብርሽን ያጣሽው ቪዲዮ ላይ ወጣሽ ቀን ነው ያሉኝ። በአካልም በስልክም በእንትንም የሚጽፉልኝ ሰዎች አሉ። ልክ ናቸው፣ እነሱ ልክ ናቸው። እኔ ደግሞ ማለት ነው ተጋድሎ ነው እዛ ጋር የፈጸምኩት። የመጀመሪያ ቪዲዮ የወጣሁት ሀቢባ ካጠገብሽ ማን አለ ብላ ስትል እንግዲህ ፕሮግራሙ ለእርቅ ነው ብያቸዋለሁ አይደለ? አዎ ሙሉን ተናገሪ ሂዊ፣ እያንዳንዱን እንሰማሻለን። አዎ ፕሮግራሙ ለእርቅ ስለነበረ ደውላ ያቀረበቻትም ልጅ ስለነገረችኝ ነው። ለእርቅ ነው ልናስታርቅ ነው ስላለችኝ በቃ ልታስታርቁ ከሆነ ብዬ ነው በሰዓቱ የቀረብኩት ማለት ነው። ከዛ ማን አለ ካጠገብሽ ስትላት ይሄው ህይወት አለች ስላለቻት ነው ሀቢባ በመጨረሻው ሰዓት ቤቷን የፈቀደችልን እና መስግናት ብላ አወራችኝ ማለት ነው ሀቢባ ማለት ነው። ከዛ ስለ እርቁ እንዴት እናርግ ስትልን ችግር የለም እሺ ቪዲዮሽን አትተሻውሪ። እሺ አሁንም እኔ የምለው ነገር አልኳትኝ እኔ እሱ ችግር የለብኝም። ያንን ለማድረግ ግን ምንድነው ማድረግ ያለብኝ? በመጀመሪያ ደረጃ ምንድነው እነዚህ ወይኔ ይቅርታ የሃይማኖት አባቶች ናቸው ይሄን ችግር መፍታት ያለባቸው። በቃ ከዚህ በኋላ ማንም ሰው አይግባ ክፉም ደግም እየተናገረ ስማቸውን ውጪ ነው የሚወጣው። ገብቶሻል? ሽምግልና ላይ የተነጋገሩትን ነገር ሁሉ ትሰሚያለሽ ብዙ ጊዜ ማለት ነው። ስለዚህ ይሄ ከሚሆን የሃይማኖት አባት ይሻላል። በጣም ጥሩ ይሻለችኝ። እንደውም እኛ ያሰብነው ማለት ነው ትልልቅ የሃይማኖት መሪዎች ተጽዕኖ ፈጣሪ የሆኑ የሃይማኖት መሪዎችን ነበረ የፈለግነው ማለት ነው። እሱን ስላልተሳካልኝ ማግኘት የቻልኩትን የቢላል መስጊዱን አሰጋጅ ከዛ ስልኳን ሰጧቸው የማዕዛን በሉርሶ አገኟትና ልጆቹንም ቁጭ አድርገው እሷንም ቁጭ አድርገው ያለውን ነገር ፍቱ የኔ አባት ጉዳዩ አደባባይ ወጥቷል። አደባባይ ከወጣ በኋላ መመለስ የሚችለው በይቅርታ ነው። ይቅርታው ደግሞ ቪዲዮውን አብሪው። ይቅርታ ሂዊዬ ቪዲዮውን አብሪው። ለምን እንዲያዩሽና ከዚህ በኋላ ማንም እንዳይናገርሽ ነው። ማን ነው አጥፊ የሚለው እና ከዚህ አንፃር ይሄንን ያክል በጭላ
ማለት የሚገርም የቢላል መስጊዱ የሚያሰግዱት አባት በእውነት በጣም መወዳቸው ሀጂ ሙፍቲን ይመስላሉ። በጣም መወዳቸው አባት ናቸው። እንደው ካገኘኋቸው እሳቸውን ላገናኘህ እችላለሁ። እና ማታ አሰግደው መስጊድ አምሽተው ሲመጡ ውጪ ቆሜ እስከ 4 ሰዓት ጠብቂያቸው ነው ያገኘኋቸው ማለት ነው። ኦኬ አገኘኋቸው። እሳቸውን በሉ የኔ አባት እንዲህ አይነት ችግር ማለት ነው እንዲህ አይነት ችግር ተፈጥሯል። ይሄን ችግር የትኛው ሙይት አርጊ ስትገቢ አላህ ላይ ወፍቀች እየሰማችኝ ቀጥ ሀቢብቲ አንቺ ቀጥ ይውዬ አሁን የገባችኋለሽ እንዲህ አይነት ችግር ተፈጥሯል። እንዲህ አይነት ችግር ተፈጥሯል። ይሄን ችግር የኔ አባት እርሶ ነዎት መፍታት የምትችሉት። እሳቸውን በአካል ላገናኝ እችላለሁ። እኔ በእነዚህ እናትና ልጆች መካከል እንዲጣሉ የእነሱ መጣላት ፍላጎቱ ደሞስ ምን ልትጠቀም ደሞስ ምን ላተርፍ ደሞስ ምን ላገኝ እስቲ ንገረኝ። በጣም የሚገርመኝ ነገር እነሱ እንዲጣሉ ብፈልግ እኔ እስከ 4 ሰዓት እያመመኝ ጋቢ ለብሼ ወጥቼ ውጪ ሽማግሌ ምን አስጠበቀኝ ማለት ነው። እሳቸው እኮ ትልቅ አባት ናቸው፣ አይዋሹ። መጥተው መናገር ማስረዳት ሀገርን ስልክ አሉኝ። የማዛን ስልክ ሰጠኋችሁ። ከዛም በኋላ አብሬያቸው መገኘት አላስፈላጊ ነው። እኔ ምንም አልሰራም። ለምን መጀመሪያው እቅዱ ያ ስለነበረ ማለት ነው። ኦኬ የማዛን ስልክ ስትሰጪ ከማዛ ጋር የደረሱበትን ነገር ከዛ የማዛን ስልክ ስትሰጪ ለመታረቅ ነበረ ማዛን የጠሯት ይውዬ ይቅርታ። አዎ ኡስታዙ ለማስታረቅ በቃ እንዴት እንደዚህ ይሆናል ብለው እንደውም አጠገቤ በጣም ብዙ ሀዲስ ተናግረው እነዚህንማ ልጆች አውቃቸዋለሁ እጃችን ላይ ነው ያደጉት በቃ ከዚህ በኋላ ይፈታል ብለው በዚህ መልኩ ተለያየን ማለት ነው። ከዛም በኋላ ሽማግሌዎች በነገሩ ላይ ጉዳዩን እንዲያዙት ሰማን። እና አብርሃም ትልልቅ ሰዎች ናቸው። ከነሱም ጋር እየተነጋገር ነበረ። እነሱ ቁጭ አሉ። ነገሩ ቀለላቸው፣ ፈቱት። አርብ ቀን ማለት ነው። ስለዚህ ታርቋሉ፣ ሰላም ወርዷል ነው እያልሽ ያለሽ። ህውዬ ቪዲዮን ብታበረ አሪፍ ነው። ነፃ ህዊ በፎቶ ላይ የምታዩት እባካችሁ ገንዘብ የምትበላ ገንዘብ የተካፈለች አንዴ ስለ እርቁ ጨረሽልንና እንሄዳለን። ስለ ሁሉ ነገር ይቅርታ ይሁን እና በዛ ልክ ከሳቸው ጋር ያለውን ነገር ጨረስን። ይሄን ጉዳይ አሳልፌ ለእነ አብርሃም ሰጠው። አብርሃምና እንትና ቅድም ስሙን የጠራው ስሙ ብዙም ሰፈር ስለማይኖር ስሙን ብዙም አላውቀውም። የዛው የግቢያቸው ልጅ ነው ኡስማን። ሁለቱ ሆነው ችግራቸውን ቁጭ አድርገው ኡስማን አይደለም አብርሃምና ስሙ ካፌል ቅድም ነግሬህ ነበረ። ችግር የለም ሆነው ቁጭ ብለው በስነ ስርዓት ተነጋገሩ። ያለውን ነገር እንደጨረሱ አውቃለሁ። ግን ከዛ በኋላ እኛ ጋር ገብታ ነበር። ይቅርታ ከዛ በኋላ እኛ ጋር ገብታ ነበር። ከአርብ በኋላ እኛ ጋር ገብታ ነበር። እርቁ ከተፈጸመ በኋላ እና ከልጆቹ ጋር ይቅር ለእግዚአብሔር ተባብያለሁ። ከትልቋ ጋር ግን አልልም። ከዛ እሙኛ ላለሽ ጊዜ ያስጨንቀናት የገባሽ ቀን ነው የምትይኝ። እንደውም እኔም እንትና በውስጥ ደውለንላት አስመለውኛል ምናምን ካለሽ በኋላ ነው የገባችው። ይቅርታ በቃ ልጄም ልትታነቅ ነው እንደውም ከዛም በኋላ ማለት ነው። እሺ ቀጥይ ይሽ እንግዲህ ከዛም በኋላ ባለው ሂደት ያው እየሆነ ያለውን ነገር እኔም እኮ እንደናንተ ነው ውጭ ሆኜ የምሰማው። ሰውን እንዲህ ብዙ እንትን የምትለው ቤት ስትሄድ ምናምን ነው። እኔ አሁን ግርም የሚለኝ የሚሰድቡኝ ሰዎች ቆይ አሁን እኮ ህዊ አንቺ ራሱ አንድ ነገር እያጸዳሽልን ሂጂ። ይኸውልሽ አሁን አንቺ እያልሽ ያለሽው በቀደም የነገርሽንን ነገር ነው። እንደውም ካሉ ሰውዬ ጋር እንዲተጣልቼ እንደዚህ ባለመግባባት ግቢ ሲሉኝ አልገባም ብዬ ምናምን ብለሽናል። አዎ ዛሬም እየደገምሽ ያለሽው እሱን ነው። እኛ ደግሞ ምንልሽ በቀደም እኛን ካወራች በኋላ ከማን ነው የት ሰፈር ካለችው ልጅ ጋር ከተጣላች እዚህ ጋር እያወራች ከነሱ አልተግባቡም ነበር። አንቺ እያለቅሽ የነበረ በቀደም የነበረው እርቅ በቀደም የነበረው ነው ቆይ ከዛ በኋላ ከዛሽ ቀን በኋላ ከዚህ ቤት ከወጣች በኋላ እርቅ ወርዷል አልወረደም? ኦሬዲ ዛን ቀን ታርቀው የለ እንዴ እኮ የዛን ቀን እኮ ገብታ ተናግራለች። ከዛ በኋላ ምን ሆነ ምን ተፈጠረ እኮ ነው እያልንሽ ያለ ነው እንጂ ከዛን ቀን በፊትም የነበረውን አስረድታናለች እኮ ተናግራለች። አስገድደን እኛ አስገባናት ነይ ብያለሁ። ታሪክ ያለው ብላ እኮ ለኛ አልተናገረችንም እኮ ጋይስ ብላለች። ምን አለች መሰለ አሁን ምንድነው ያለች? ምን አለች መሰለ ይዛኔ እኔ ምን ላድርግ እያስገደዱኝ ነው። ከዛ ሂዊም ገብታ ሽምግልና እኮ ተቀምጠው ግቢ ሲሉኝ አልገባም ብያቸው ብላ ምያለው በቁርአን ተናገር ነበረ። አዎ
ከዛ እኛ አስገድደን ነይ ኡስማን ቤት፣ ከዛ ከዚህ ከኡስማን ቤት ውጪ የትም እንዳትወጪ የትም እንዳትገቢ ብለን አስጠነቀቅናት። እዚህ ልህ እንደሆነ እንደውም አሞታል ምናምን ብላ በመከራ በውስጥ አውርተናት ነው የመጣችው። አልገባም ቃል ገብቻለሁ። ከዛ በኋላ ስብሰባ አድርገዋል፣ ይሁን አድርገዋል። አንቺ ካለቀሽ በኋላ በቃ ከዛም በኋላ ከኔም ጋር አልተገናኙም። ቪዲዮ ምንድን ነው? ቪዲዮ የእርቅ ስምምነት ነው ማለት ነው። ያኔ እንትን ያሉትን ነው እኔ እኮ ዛሬ ስላወራኋት ነው። ለምን እድሉን አትሰጡኝም ለእኔ? ከዛ አዳምጡና ምላሽ መስጠት ያለበት ሰው ገስት እየላከ ወይ ሚት እየከፈተ ለህዊ ይጠይቃል። ህዊዬ ዛሬ እኔ የተመለሰልኝ ምላሽ እጅግ በጣም አስገድደውኝ አስጨንቀውኝ ሆቴል ላይ ቁጭ ባልኩበት ሆቴል ውስጥ መታ ልጄ እናቴ ትምህርት መማር አልቻልኩም፣ የአካባቢ ሰው እንኳን በሰፈር ላይ እንዳልፍ አልቻልኩም እና ምንድነው ሰላም ማውረድ ፈልጋለሁ እርቅ ፈልጋለሁ ነው ብለውኝ በማላቀው ሁኔታ ካሜራ ቀርጸውኝ ነው አለች። አንደኛ። ሁለተኛ ነገር ደግሞ አሁን ደውዬ እርቅ ፈጽመሻል ወይ? የኢትዮጵያ ሕዝብ አንቺን ነው የሚጠብቀው። ሰላምሽን ሁላችንም እንመኛለን። ልጅና ልጅ ጥርስ አያላያ ጥርስ ለጥርስ ቢጋጭ አይሸራረፍም። ገብቷቸው አይሳበርም የሚባል አማርኛ አለ እና ይቅርታ ብዙም ተረት ላይ አውራ ላይ ነኝና እኔ ታርትልሃለሁ። አዎ እና ምንድነው እንደዚህ አለችኝ አልኳት። እኔ ልጅ ነች እናት ነች፣ ልጇን ቆርጣ አጥልም፣ ልጆቹም እናታቸውን ቆርጣ አይጥልም። መስማማታቸው ከምንም በላይ ደስ ይለኛል። ግን እሷ እያለች ያለችው ተገድጄ ነው። ፌደራል ፖሊሶች ሁለቴ ጠርቶኛል ፖሊስ ጣቢያ ላይ እና የኢትዮጵያ ሕዝብ ድረሱልኝ፣ እርዱኝ። ዛሬም አሁንም መርዳት የሚችል ሰው ካለ ይርዳኝ። ግን ሚዲያ ላይ አልመጣም። ለምን? ፌደራሎች ከልክሉኛል። ፌደራል በገዛ ስልክ ይከለክላል እንዴ? እሺ ሚዲያ ላይ እንኳን ወጣ የኢትዮጵያ ሕዝብ አመሰግናለሁ ስላደረጋችሁልኝ ነገር፣ ስለኔ ያለቀሳችሁት ሁላችሁንም አመሰግናለሁ። ከልጆቼ ጋር ታርቄያለሁ ማለት ውስጥ ቀላል አይደለ? ህግ የሚያስጨንቃት ከሆነ እኮ ሚዲያ ላይ ያሉ ሰዎች የህግ ባለሙያ አሉ የሚሰሩ፣ ሄዶ ይጠይቁላታል። አይ አልፈልግም አለች። ስለዚህ አሁን ለሷ በተሰበሰበው ገንዘብ የሰጧት የኢትዮጵያ ህዝብ ነው። የሰጣትም እንደ እናት ስላያት ነው። የረዳትም እንደ እናት ስላያች ነው። እባካችሁ ሁላችሁም ሰዎች ስለ ልጆቻቸው መታረቅ እኛ ደስ ይለናል፣ መስማማታቸው ከምንም በላይ ግን በመሃል ላይ ሂዊ የሚናፈስባት ወሬ ክፍያ አላት የሚለው ነገር ነው። ስለዚህ ሂዊ ታርቀዋሉ፣ ሰላም ፈጥረዋሉ፣ ተስማምተዋሉ፣ ቤቷ ውስጥ ገብታ እየኖረች ነው ማለት ነው። ሐቁን ነገር ስለምንፈልግ ነው። ይቅርታ እውነት ነው። ነገ እርዱኝ ብላ እንዳትመጣ ነው። ይቅርታ ይሄን ነገር ይክላል አድርጊልን በደምብ። እንግዲህ የራሱን ጉዳይ የሚያውቀው ባለቤቱ አይደለ? እኛ በተቸገረችበት እኔ አሁን በተቸገረችበት ባለቀሰችበት ሰዓት የነገርኩን ነገር ደብዳቤ ፍንጽፋ እንደውም ለማን ነው ወይ ጉድ በውስጥ እንደውም ልኬላታለሁ። እኒን አይነት ነገሮች ውሸት ነው። በእጇ ራሷ ጽፋ ይሆናል አሉኝ እኔን ማለት ነው። እንዴ እኔ ምን ልሆን ነው የምጽፈው? እኔ ምን በወጣኝ የጻፈችው ደብዳቤ ምን የሚል ነው? ሂዊ ላንቺ የተጻፈልሽ ደብዳቤ ልኬላታለሁ ለወይ ጉድ። እንደውም እንዲህ አይነት ነገር ስላየሁ ሰው እየሰማ ነው። ሂዊ አላስታውሰውም። ወንድሜ ልረዳህ አልችልም፣ ከዚህ በኋላ ላንገናኝ እንችላለን ምናምን እንደዚህ አይነት ነገር ነው። ራሷን ልታጠፋው ማለት ነው። አዎ ከዛ ለምን እህቴ ይሄ ቀን ያልፋል፣ በቃ እንዴ ለምንድን ነው እንዲህ መሆንን ምን አስፈለገን ያልኳት። በቃ እንዴት ታስበያለሽስ? ምን ሆነሽ ነው? ህፃን ባል እንኳን በድሎ ህፃን ልጅን ጥዬ እንዴት ሄዳለሁ ሲባል ሰው ሊጎዳ ይችላል። እነዚህ ልጆች ትልልቆች ናቸው፣ ደግሞ እድሜ ልካቸውን ከአንቺ ጋር ላይኖሩ ነገ ትዳር እየያዙ በየራሳቸው ጎጆ ሊሄዱ ለምንድን ነው እንደዚህ የምትሆኙስ? ምናምን ብዬ ተቆጣኋት። መጨረሻ ያው የሚዲያውን ስልክ አገኘች። እርግጥ የሚዲያውን ስልክ እንዳትደውል ብዙ ጊዜ ታግያታለሁ ማለት ነው። ይቅር ቀን ይቀየራል በሚል ማለት ነው። የመጨረሻ ቀን ግን ውጭ ላይ ነው ቁጭ ብላ፣ እኔ የለሁም ነበር። ስመጣ ቁጭ ብላ እያለቀሰች አገኘኋት። ምን ሆነሽ ነው ምናምን ስላት በቃ እኔ ዛሬ መጨረሻዬ ነው ምናምን አለች። እንዴ በምን አግባብ ምን ተፈጠረ ምናምን ስላት እንደዚህ ያው የተናገረችውን ነገሮች ማለት ነው። ከዛ አፈነገጠች። ያው እንደ አፈነገጠች ስል ከአቅሜ በላይ ነው ያለው ነገር አለች። የራሷን አቋም ወሰደች። ግን በዛ አጋጣሚ አጠገቤ ሆና ማለት ነው አጠገቤ ሆና ለልጇ ደውላላታለች። እኔ ከዚህ በኋላ ስማቸውን ስለማልጠራ ነው። ትልቋ ስለ ውጭ ያለችው ሳትሆን እኔ ነው የሰደበችኝ። ለሷ አጠገቤ ሆና ደውላላት ስፒከር ላይ አድርጋ የሆነችውን ነገር ስትነግራት በቃ እኔ ማማ ምን ልርዳሽ ወይ እኔ ጋር ነይ በቃ ልረዳሽ የምችለው ነገር ይሄን ነው። እኔ ሁሉም ነገር ከአቅሜ በላይ ነው፣ ከዚህ በላይ አልችልም ስትላት ይኸው ሰማሽ አይደል ምናምን አለችኝ።
እንደዛ አይነቱ ነገር ተፈጠረ እልሃለሁ። ከዛም በኋላ ሀቢባ ቤት ለእርቅ ነበር የተጠሩት። ስድድቡና መጎነታተሉ ባይኖር እኮ እዛ ጋር እኮ ይበቃ ነበር ሁሉም ነገር ታውቃለህ። እዛ ነው ነገሩ የተበላሸው። እያዳመጥሽ ነው ቀጥይ። እዛ ነው በቃ ነገሩ የተበላሸው። እኔ ራሴ በሰዓቱ ቪዲዮ ላይ ራሱ ፊቴን ያሳየውበት ምናምን ምክንያት ምንድነው ለእርቅ ነው ስትል እርቅ ሲሆን ደስ አይልም? ደስ ይላል እኮ በቃ እሰይ ነው በቃ ያልኩት እሰይ በቃ ሀቢባ በቃ ይሄን ነገር ለምን ስታስታርቅም ስለማያት ይሄን ነገር ከገደልሽ በቃ እንደው እኔ እንደውም የጠበቅኩት እከሌ እንደዚህ ብሎኛል ብለው ልጆቹ ያፈርጣሉ ብዬ ነበር እዛ ጋር ማለት በቃ እናታችን አንቺን እንዲያልንሽ እንዲየተነገረን ነው በቃ ይሄ ነው ይቅርታ በቃ ይባባላል ብዬ ነው እንጂ አሰብኩት በዛን ያክል ልክ ዝባዝንኪ ይወጣል እንደዚህ አይነት መሰዳደብም ይመጣል ብዬ እኔ ቃል ለምድር ቃል ለሰማይ እኔ ራሴ ተሸማቀቅ ያለው ለምን ባለቤቴ ቤት ውስጥ አለ እንደዛ አይነት የነበረው ወሬ ያሳፍርሃል። ለራሴም በጣም አሞኛል በሰዓቱ እኔ በብዙ ነገር ነው ውስጥ የተጎዳው እኮ ገብቷል። በብዙ ነገር ውስጥ ተበድሏል። ግን ደግሞ ዞሮ ዞሮ እቺ ሰው ትሁን አትሙት ነገ ሌላ ቀን ነው። የሚዲያ ወሬ እኔን ብዙ ግድ የለም የሚያቀቀኛል እኮ ነው ያስጨንቀኝም ገብቷል። ማቅ ተወርቶለት ቢያወራ አንድ ቀን በሆነ አጋጣሚ እኔ ያገኘኝና ያኔ እንወቃቀሳለን። እሺ ይውዬ ይቅርታ አድርጊልኝና አሁን ድሮ የምትኖርበት ቤት ልጆቿን ያሳደገችበት ቤት ለረጅም ዓመት የኖረችበት ቤት እንግዲህ የኢትዮጵያ ሕዝብ በጣም ተጨንቆ የገንዘብ ማሰባሰቢያ እያደረገ ለሷ እንደውም ከመጣለያም አልፎ የተለያዩ ነገሮችን ለማድረግ ሲዘረባረብ የነበረ ለኢትዮጵያ ሕዝብ ምስጋና ይገባል እንደኔ እንደ አንድ ነገር። ሁለተኛ ነገር ደግሞ አንቺ ልጆችሽንና ባለቤትሽን መተኛት እያለባቸው ማረፍ እያለባቸው መስዋዕትነት ከፍለሽ ቤትሽ አስቀምጠሽ ላስረዳሽው አንዳንድ የሚናፈሱ ወሬዎች የሚካፈል ነገር አላት ህዊም የሚደርሳት ነገር አላት ብለው የሚያወሩ ሰዎች አሉ። እንዳየኑ ሚዲያ ላይ እንደሰማነው እንዳልሽውም እንደተናገርሽው አንቺ ስምሽ እንዲጠራ ነው አሁን እዚህ ጋር ይዘንሽ የመጣ ነው። ሁለተኛ ነገር ህዊዬ እስቲ ባልየው ቤቱን ለቆት ሄዷል። እንግዲህ በሰላም መሆኗን ለማረጋገጥ ነው ኢክለል ለማድረግ ነው። ባልየው ቤቱን ጥሎ ወጥቷል። ቤት ውስጥ ማን ነው የሚኖርበት? ይሄን ኢክለል እንድታረጊልን አንቺም ነፃ እንድትወጪ ነው። ልጆቹ ለቀው ሄደዋል። ያው ልጅቷም ላይቭ ላይ እንደተናገረችው ያው ወጥተዋል ልጆቹ ቤቱን ለቀን ሄደናል ምናምን ብላ ልጅቷ ላይቭ ላይ ተናግራ ነበር። ከዛም በኋላም ግን ደውላልኝ ነበር ማለት ደወልኩላት እኔ ትናንትና ጠዋት ላይና ምንድነው ስላት ህይወት እቃውን በሙሉ ይዘው ወጥተዋል። ቤቱ ባዶ ነው። ቤት ውስጥ አደርጋለች። እንደውም እኔ ራስሽን ጠብቂ ዝምብለሽ ማደር ብቻ አይደለም አንቺ ልጆቼን ጠላት ናቸው ብለሽ ስትይ ሌላ ስንት ነገር አለ። ምናልባት ልጆችሽን እንደዚህ ቢቀርጽብሽ ሰው አንቺንም ልጆችሽንም ለመጉዳት ሊሆን እንደሚችል አስቢ። ራስሽን ጠብቀሽ ነው እንትን ማለት ያለብሽ። ዝም ብለሽስ እንዴት ገባሽ ምናምን አልኳት። ከዛም በኋላ ባልየው ሁኔታ አልተገናኘንም እልሃለሁ። ግን ማለት ነው ኡስማን ሴትዮ መራቅ አለባት እራቂ። ምክንያቱም እነዚህ ልጆች የሆነ ነገር ቢያረጓት ወይ ደግሞ አሁን ባዶ ቤት ውስጥ ራሷ ካለች ራሱ ሚዲያ ላይ ሲሰባሰብላት ያዩ ሰዎች ገንዘብ አላት ብለው ገብተው የሆነ ነገር አድርጓት ገንዘብ አለ ብለው እንኳን ገብተው ቢገሏት ማለት ነው ነገ አንቺም ተጠያቂ ትሆኛለሽ። ከነሱ እራቂ። እኔ ደስ የሚልሽ ነገር ራሳቸውም ልጆቹን ቢጠየቁ መናገር ይችላሉ። ሲጀመር እኔ ቤታቸውን እኮ አልኩሽ ለቅሶ ነበር ቤታቸው የዛሬ ዓመት ከምናምን የሄድኩ ነኝ። እኔ አላቅም ለቅሶ ስለሆነ ነው የሄድኩት። እኔ ማንም ሰው ማውራት ይችላል እኮ አልኩሽ። እኔ ሰው ቤት መሄድ አይደለሁም አልሄድኩም አልሄድም ወደፊት ማንንም ተጠንቀቂ።